ሙሽራዬ ሙሽራ እኮ ለቤት ተለቆ አባባ እናታችን ደስታ እንደተነጠቀ ያንቺም ደስታ ይነጠቅ። ቅስሟ እንደተሰበረ ቅስምሽ ይሰበር። ይሄን ቪዲዮን ዘር ሃይማኖት ሳትሉ በፈጣሪ ይዣቸዋለሁ። ሼር ዱት፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። ብዙ ጊዜ እኛ ሰዎች የሆነ ነገር ሲወራ ቁም ነገር የሆነ ነገር ሲወራ ዝም ብላችሁ ታልፋላችሁ። ነገ እናንተም ሊደርስባችሁ ይችላል። እናታችንን የደረሰ ነገር ሁላችንም ይደርሰናል። አንዳንድ ሰዎች ህይወታችሁን ለማሳመር ብላችሁ የራሳችሁን ቤት ለማስደሰት ብላችሁ አንዳንድ ሰዎችን ታሳዝናላችሁ። የሰውን ደስታ ትነጥቃላችሁ። የሰውን ቤት አጨልማችሁ የራሳችሁን ቤት ታበራላችሁ። ገባሽ? ሱብሃንአላህ። አንቺ ለብር ብለሽ እናታችንን አስለቀሻት። አየሻት እናታችን ምን ብላ እንደምታለቅስ። ህይወት በውሸት የተሟላች ነች። ዛሬ ደስታ ቤተሰቦች ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንግዲህ ዛሬም እንደተለመደው በአዲስ ነገር መጥቻለሁ ማለት ነው። ነገር ግን ያው የመጣሁበት እንግዲህ በሚያሳዝን ሁኔታ ነው። ከመግቢያ ላይ እንግዲህ እኚህ በጣም የሚያሳዝኑ እናት አይታችኋቸዋል። በጣም ልብ ነው የሚነኩት። በጣም ነው የሚያሳዝኑት። በጣም ነው የሚያስለቅሱት። እኔ ኦልሬዲ እንትኑን መስማት ስላልቻልኩኝ ቪዲዮውን መጨረስ አልቻልኩም። ስለዚህ ቆረጥ አድርገን እንዲሁም የእህቶቻችን አንዳንድ ነገሮች እናወራለን ማለት ነው። እንግዲህ የዚህን ያህል ነው። መንግስት ይሰራሉ ብሎ ያስቀመጣቸው ደላላዎች እንደዚህ እናቶችን እያስለቀሱና ደሃዎችን እያስለቀሱ ያሉት ማለት ነው። ስለዚህ ለዚህ ሁላ መከራ ማን ነው ተጠያቂ? እንግዲህ እንደምታውቁት ብዙዎቻችሁ አይታችኋል ብዬ ተስፋ አድርጋለሁ። እንግዲህ 2 አመት ያልሞላት ልጅ አመት የተቀመጠች ልጅ ነው። እንግዲህ ቡዳነሽ ልጃችን በልተሸዋል። እነዚህም ጠንቋይ ቤት ሄደው ምንም የማያውቁት ለጠንቋይ ቤት ሄደው እንደዚህ የእህታችን ህይወት ቀጥፈው እኚህን እናት በርጅና ገዳም በመግቢያቸው ገዳም ገብተው ጾለት በማድረጊያቸው ጊዜ እንደዚህ ቲክቶክ ላይ መተው ያስለቅሷቸዋል ማለት ነው። እሱም በማን ነው? በሆዳሞች፣ በስግብግቦች፣ በሆዳደሮች ለአረብ አግዘው እንደዚህ በሚያደርጉት እንግዲህ እንደው እግዚአብሔር የዚችን የኚህን እናት እንባ አይቶ ፈጣሪ ይፍረድባችሁ ነው የምለው። ፈጣሪ ይፍረድብሽ አንቺ ራሱ ደላላ ተብዬዋ በክት ማለት ነው። እና አሁንም ቢሆን እንግዲህ ለዚች ልጅ እልፈት ተጠያቂዋ በአንደኛ ደረጃ ማናት ካላችሁ በምስሉ ላይ የምትመለከቱት ቆሻሻ ደላላነት ማለት ነው ተጠያቂዋ። ከምንም በላይ ምንም ሳይሆን መጠየቅ ያለበት እሷ ናት መጠየቅ ያለባት። ምክንያቱም እሷ ለነሱ አግዛ እንግዲህ ቢያንስ እንኳን አስክሬንን መስጠት ምንም አይነበርም። ነገር ግን እነሱ ኦልሬዲ አስክሬንን ራሱ አልሰጡም። በራሳቸው ፍላጎት ነው የቀበሩት። አመት ራሱ እንግዲህ አመት ማለት ምን ማለት ነው? ሐኪም ቤት ሄዳ ነው ወይስ ምንድነው? ጠንቋይ ባህላቸው ጠንቋይ የሰው ህይወት አጥፎ ስላላቸው ብቻ አለከፈውም ማለት ነው። መስደድ ነው ያለባቸው ወደ አገባ ወይስ ምን? እንደዚህ አይነት ነገር የእውነት ተሰምቶ ራሱ በቃ ተሰምቶ የማይታወቅ ነው እነዚህ ኤጀንሲ ተብዮች እየሰሩ ያሉት ማለት ነው እውነት ለመናገር እና እኔ ምን እንደምል ራሱ አላውቅም። በቃ የኛ መከራ በየእንትኑ ነው በቃ መከራችን የበዛብን። ስለዚህ ለዚህ ሁላ መከራ ተጠያቂውስ ማን ነው? እንደዚህ እናቶች እያለቀሱ እናት ተበድራ ልካ ልጄ ነገ የተሻለ ህይወት ትኖራለች፣ ልጄ ነገ ታሳልፍልኛለች ብላ እንደዚህ አድርጋ ልካ እነሱ እንደፈለጋቸው በማን አለኝብኝነት ማለት ነው። ይሄ ሁሉ እኮ የሚያመለክተው በቃ ህግም እንደሌለ ማንም አይናገረኝም በማለት ነው። ይሄ ነገር የሚያጠነጥነው ማለት ነው። እና ይሄ ነገር እስከ መቼ ድረስ ነው እንደዚህ የሚሆነው? የእውነት ነው በጣም ነው ያሳዘነኝ እናትየዋ። በዛሬ ደግሞ ልጅቱ ገና አንድ ፍሬ ልጅ ናት። ገና አንድ ፍሬ ምናልባት 20 ራሱ ይሞላታል ብዬ ተስፋ አላድርግም። እና በዚህ ልክ ጭካኔ በተሞላበት እህቶቻችን እየተገደሉ እህቶቻችን እንደፈለገ እየተባሉ ማን ነው ተጠያቂ ለዚህ ሁሉ መከራ? ስለዚህ ሁላችሁም እናንተ አሽቃባጮች ማለት ነው ፔጅ ያላችሁም በፔጃችሁ ለጥፉ። እውነቴን ነው የምላችሁ። ቲክቶክም ያላችሁ በቲክቶካችሁ ለጥፉ። ምክንያቱም የሰው ህይወት ቀልድ አይደለም። ሰው በህይወታቸው ላይ እየተቀለደ ነው ያለው እውነት ለመናገር እና እኔ በጣም ነው ያዘንኩት የምር። ወስማ አሙሉ መንፈስ ቅዱስ እናትየዋ በጣም ነው የሚያስለቅሱት። በጣም ነው የሚያሳዝኑት። እንደዚህኛ ነገ የተሻለ ህይወት እንኖራለን ብለን እንትን ብለን በዚህ ልክ እንደዚህ እናቶች መሆን ማለት የእውነት በጣም ነው የሚያሳዝነው። በጣም የሚያሳፍራል። እኔ ብቻ አላቅም ምን እንደምል ማለት ነው። እና ቤተሰቦች በጣም ነው ያዘንኩት። ወይኔ አላህ ክብር እያለ ነው አውርቼ ሳልጨርስ አላህ ክብር እያለ ነው።
ስለዚህ ሁላችሁም ለእኚህ እናት ድምጽ ሆኑ። ቲክቶክ ያላችሁ በተለይ ተከታታይ ደህና ፔጅ ያላችሁ የምታውቁ ካላችሁ ለእኚህ ምስኪን እናት ስትሉ ለእናታችን ተባበሯቸው። እውነት በጣም ነው የሚያሳዝኑት። በጣም ነው ልብ የሚነኩት። በጣም ያሳዝኑኝ ከምነግራችሁ በላይ በቃ የእውነት እስመ አብ ወልድ እኔ አላቅም። ሌላ ዜጋዎች እንደዚህ አይደሉም፣ እንደኛ አይደሉም። እኛንን ኤጀንሲ እንደሌለን እኛ ማንም ለእኛ ተጠያቂ እንዳልሆነ ስለሚያውቁ ነው በእኛ ላይ እንደዚህ መከረው እየበዛብን ያለ። ደሞዛችን ከሰው ያነሰ እንደ ባሪያ ነው የምንገዛ፣ እንደፈለግን አይደለን፣ ነጻነት የለን፣ ምን የለን። ስለዚህ በዚህ ልክ ደግሞ ይሄ ፈጽሞ ስህተት ነው ብዬ ነው የማስበው፣ እውነት ለመናገር ማለት ነው። እና ይሄን ያለው ነገር እኔ ሌላ ምንም የምለው ራሱ የለኝም። የሆነ በጣም የተናደድኩት በጣም ተሰምቶኛል። እንደ ሰውኛ አንዳንድ ስደተኛ እኔም በጣም ይሰማኛል እውነት ለመናገር ምክንያቱም የኛ ኢትዮጵያውያን መከራ በጣም ብዙ ነው። በባህር ብንሄድ ኢትዮጵያውያንን እየተሰቃየን ያለን፣ እስር ቤት እየተሰቃዩ ያለን፣ እስር ቤት ምንም ሳያጠፉ ይገደሉ ተባለ። የትኛውም ላይ ዱባይ ብትሄዱ ምን ብትሄዱ የኢትዮጵያውያንን እየተሰቃየን ያለን እውነት ለመናገር። ስለዚህ ቤተሰቦች ያለው ነገር ይሄ ነው። ከእንደዚህ አይነት ነገር ይጠብቅ። እውነት በቃ የኛ መከራ ብዙ ነው። መከራችን መቼም አያልቅም። እና በተረፈ ግን ሌላ ምላችሁ ነገር የለም ውዶቼ፣ ማሮቼ፣ ፍቅሮቼ። ይኸው እኛም ከኩሽና መተናል። ሸቃሊት ማዲያት በማዲያት አውተናየች ፊቴ ምን እንደሚመስል የሆነ ተስማ አሞል ሲዩትን ማፊት የራሱን ቁርቁርቁር ብያለሁ ማለት ነው። እና ሁላችሁንም ከልብ ነው የማመሰግነው። ሰላማችሁ ብዙ ትርፍርፍ ይበልልኝ። አላህ ክብር እያለ ነው። በነገራችን ላይ ግን ችግር የለውም። ይሄን ያለው ነገር ብቻ አሁንስ በቃ ዓለም ራሱ የምር ያለው ነገር ያስጠላል። የምንሰማው የምናየው ራሱ ዓለም በብዙ ነገር እንትን ብላለች በእውነቱ ከሆነ እና ያው ይሄን ያለው ነገር ሁላችሁም እንደዚህ አይነት ነገር ይጠብቃችሁ፣ ራሳችሁን ጠብቁ ምናምን ነገር በቃ ይሄን ያለው ነገር። ሌላ ምን እላለሁ? ሌላ ምንም የምለው ነገር የለም። ዘረፋ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡ፣ እንቀበላለን። ቤተሰቦቻችን ጥፋት ካለብንም አጥፍታችኋል ብላችሁ ረገጣ ምናምን ካለ ምርገጡን ማለት ነው። እኛማ ምን እናጠፋለን? የመዳም ቅመሞች እዚህ ኩሽና ተቀምጠን ምን የሚያሳዝን ህይወት ነው ያለነው። እንደዚህ ማዲያት በማዲያት አውጥተን ኢትዮጵያም ኑሮ ውድ ነው አትምጡ ይሉናል ምናምን ነገር በቃ እና ምን እንደሚሻልን አላውቅም። አሁንስ ግራ አጋቡን እኮ ቤተሰቦቻችን ራሷን ግራ እያጋቡን ነው ጎበዝ። እስከ መቼ ድረስ የሰው ሀገር ደብ ልቀመጥ አላውቅም። እና ያው ይሄ ነው ያለው ነገር። በቃ ይበለን ስደት፣ በቃ ይበለን። ኢትዮጵያን ሲወል አድርጓታል አብይ አህመድ። ኢትዮጵያን በቃ ህዝቦቿን ገሎ ሊሸጣት ይሆን ምን ይሆን አላውቅም። በቃ ሲወል በሲወል አድርጎልናል ማለት ነው። ሲወሉ ይጥፋና ማለት ነው። እና የምንኖርባት ኢትዮጵያ አልሆነችም ስታስቡት ያለው ነገር ይሄ ነውና ለማንኛውም ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ጥፍ ድርብ ዝት ይበልልኝ ማለት ነው። ትንሽ ስራ አለችኝ እሷን ልስራ ነው። ኑሮ ካሉት መቃብር ሞቀላል የሀገሬ ሰው እውነት ነው ለካ ወዶ አይደለም። ሸቃሊት ማዲያቷ እኮ አስጨንቋት ማዲያቷን እያየች ነው። አይ ሸቃሊት ምንም ማድረግ ይቻላል።